ሄሎ ኢሳት ቴሌቪዥን ሄሎ ማን እንበል ከየት ነው? ሄሎ ኢሳት ኢሳት ነጻ የህዝብ ሚዲያ ወትሮም ቢሆን የህዝብ አይንና ጆሮ እንደመሆኑ ይህንን የህዝብ ቅሬታ ማስተናገጃ መድረክ አሰናድቷል። በዚህም ያጋጠሙትን ወይም ያስተዋሉትን የመልካም አስተዳደር ችግር፣ የሙስናና የጉዳይ ገዳዮች ጉድኝት፣ የመብት ጥሰትና ስልጣንን ያለአግባብ የመጠቀም ጸረ ዲሞክራሲያዊ አሰራሮችን ይጠቁሙን። የሚመለከተውን የመንግስት አካል በማነጋገር ተጠያቂነት የሚሰፍንበትን መፍትሄ እናፈላልጋለን። በስልክ ቁጥሮች 0901 458845 ወይም 0901 451145 በተጨማሪም በ0944 02 11 11 ይደውሉ። ልናስተናግደው ዝግጁ ነን። ኢሳት ነጻ የህዝብ ሚዲያ። ሰላም ጤና ይስጥልኝ ውድ ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ ለዕለቱ ያዝናቸው ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ሰላማዊት ሙልጌታ ነኝ። አብራችሁን ቆዩ። ቀዳሚ ወዳደረግነው ዜና ተሻገርን። የኢትዮጵያ ብሔራዊ ምርጫ ቦርድ የ7ኛውን ጠቅላላ ምርጫ ውጤት በዛሬው ዕለት ይፋ አደረገ። በዚህ መሰረት ለክልል ምክር ቤቶች ያለፉ እጩዎችና ለኢፌዴሪ የህዝብ ተወካዮች ምክር ቤት ተወዳድረው ያለፉ እጩዎች ይፋ አድርጓል። በመርሃ ግብሩ ላይ የተገኙት የኢትዮጵያ የህግ ባለሙያ ሴቶች ማህበር ዋና ዳይሬክተር ወይዘሮ ህብረት አባዩ እንደገለጹት ማህበሩ ባሰማራቸው ታዛቢዎች አማካኝነት ባደረገው የክትትል ስራ 97.8 በመቶ የሚሆኑት የምርጫ አካባቢዎች ሙሉ በሙሉ ሰላማዊ፣ ስልታዊና ግልጽ በሆነ መንገድ ተጠናቋል። የአፍሪካ ህብረት ታዛቢ ልዑክና የህብረቱ የፖለቲካ ጉዳዮች የሰላምና ደህንነት ኮሚሽነር አምባሳደር ባንኮሌ አዶዬ የኢትዮጵያውያን በ7ኛ ጠቅላላ ምርጫ ያሳዩት ተሳትፎ ለስኬታማ የዲሞክራሲ ስርዓት ግንባታ ትልቅ እርምጃ መጀመራቸውን በተግባር ያረጋገጠ ነው ብለዋል። የቦርዱ ሰብሳቢ ሜላተወርቅ ኃይሉ በበኩላቸው ምርጫው ከቅድመ ምርጫ ጀምሮ እስከ ፍጻሜው እንዲሳካ ትብብር ላደረጉ አካላት ምስጋና አቅርበዋል። በመጨረሻም የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ ባደረጉት ንግግር ብሔራዊ ምርጫ ቦርድ ስኬታማ የምርጫ ሂደት በማካሄዱ ምስጋና አቅርበዋል። በመርሃ ግብሩ ላይ የህዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎና ሌሎች ጥሪ የተደረገላቸው እንግዶች ተገኝተዋል። የመንግስት ማህበራዊ ዋስትና በጡረታ ብር ካስገነባቸው 8 ህንጻዎች ከሚያገኘው ገቢ የጡረተኞችን ክፍያ እንዲጨምር ተጠየቀ። በሌላ በኩል በአረጋውያን ላይ የሚደርሰውን ጥቃት ለመከላከል ሁሉም የበኩሉን እንዲወጣ የኢትዮጵያ አረጋውያንና ጡረተኞች ማህበር ጥሪ አቅርበዋል። መሳይ ገዛኸኝ ዝርዝር አላት። በኢትዮጵያ ውስጥ ካሉት 7 ሚሊዮን ገደማ አረጋውያን አብዛኞቹ በቅርብ ሰዎች የሚፈጸም የንብረት ምዝበራና 0.3 በሚሆኑት ላይ ደግሞ ጾታዊ ጥቃት እንደሚደርስባቸው ተገልጿል። የጾታዊ ጥቃትን በሚመለከት ግን አብዛኞቹ አረጋውያን መገለልና ሀፍረት ስለሚይዛቸው ዝምታን እንደሚመርጡ የኢትዮጵያ አረጋውያንና ጡረተኞች ማህበር አስታውቋል። የኢትዮጵያ አረጋኞችና ጡረተኞች ማህበር ምክትል ፕሬዝዳንት ጌታቸው ክፍሉ እንደገለጹት አረጋውያን መብታቸው ተከብሮ መኖር ሲገባ በልጆቻቸውና በቅርብ ሰዎቻቸው አማካኝነት ወደ ጎዳና እየተገፉ ነው ብለዋል። መጀመሪያ አካላዊ ጥቃት ነው፣ የሀብት ምዝበራ ነው፣ የማግለል ነው። ሌላው ብቸኝነት የማስቀመጥ፣ ቤት ዘግቶ የማስቀመጥ፣ ምግብ መከልከል፣ መግረፍ፣ በመጨረሻ በጥቂቱም ቢሆን 0.3 አይ ቲንክ ሰው እንደዛ ነው የመድፈር አረጋውያን ነው። እንደነዚህ አይነቶች ናቸው። በአብዛኛው የሀብት ምዝበራ ነው። በራሳቸው ልጆች ይዘረፋሉ፣ በቤተሰብ ይዘረፋሉ፣ በጎረቤት ይዘረፋሉ። ሀብታቸውን በተለያየ መንገድ በማጭበርበር ሁኔታ ፍርድ ቤት ሄዶ ያስፈርሟቸዋል፣ ይወስዱባቸዋል። በጀት እንግዲህ ቀደም ሲል ከአውሮፓ ህብረት ነው የምናገኘው እንደዚህ አይነት ስራዎችን ለመስራት። አውሮፓ ህብረት አሁን አቁሟል። ሴቶችና ማህበራዊ ጉዳይ ሚኒስቴር እነሱ ነው የሚደግፉ። በዛ ነው የምንተዳደረው። ጽፋለን፣ ፕሮጀክት ይጻፋል፣ ለተለያየ አካላት ይላካል። ነገር ግን ተግባራዊ ምላሽ አላገኘንበትም። ግን ባለን እንንቀሳቀሳለን። ትልቁ ነገርኛ ፈንዱ አይደለም የወሰድነው፣ አደራውን ነው የተመለከትነው።
ባደራ መልክ ስለሆነ የምንቀሳቀሰው። ምክትል ፕሬዝዳንቱ የጡረታ ገቢ አናሳ ከመሆኑ ባሻገር አረጋውያን ለተለያዩ ችግሮች የተጋለጡ መሆኑን አንስተው ለማሻሻል የተሰሩ ስራዎችን ዘርዝረዋል። ጡረታ ሲወጣ ደሞዛችን በጣም አነስተኛ ስለሆነ በ80 ብር፣ በ90 ብር፣ በ100 ብር ይወጡ አሉ። ያንን ለማስተካከል የመንግስት ሰራተኛ ማህበራት አስተዳደር ኤጀንሲ ነበር በፊት፣ አሁን አስተዳደር ሆኗል። ከሱ ጋር በመነጋገር የመጀመሪያ 2011 69% ነው ያገኘነው። ቀጥለን 2015 ላይ 76.3% አግኝተናል። ታች ያሉትን ወለዶች ከፍ ለማድረግ 2017 ላይ በእርግጥ አላወቅኩትም ጥሩ ጭማሪ ነበር። ከ1500 በታች የለም። ነገር ግን መነሻው ዜሮ ስለነበር 80 90 ምናምን ስለሆነ አሁን ወለዱ 4600 ላይ ደርሷል። ይሄም በቂ ነው ማለት አይደለም። የመንግስት ማህበራዊ ዋስትና አስተዳደር ባለው ብር በጡረታው ብር 8 ዘመናዊ ህንፃዎች ሰርቷል። 4 ህንፃዎች አዲስ አበባ፣ 1 ጅማ፣ 1 ሐረር፣ 1 ሐዋሳ፣ 1 ባህር ዳር። ከነዚህ ከሚገኙ ገቢዎች የአረጋውያን ጭማሪ እንጠብቃለን። አቶ ጌታቸው በአረጋውያን ላይ የሚደርሰውን ጥቃት ለመከላከል በጋራ ለመስራት እንዲያስችል ለተለያዩ አካላት ጥሪ አቅርበዋል። ህብረተሰቡ በዚህ ጉዳይ ላይ በጋራ እንድንሰራ የመንግስት ውሳኔ ሰጪ አካላት የምንላቸው በተለይ ከፍትህ ጋር በተያያዘ ፍትህ ሚኒስቴር፣ የኢትዮጵያ የሰብአዊ መብቶች ኮሚሽን፣ የኢትዮጵያ ህዝብ ጠባቂ ተቋም፣ ፖሊስ ኮሚሽን፣ እነዚህ አካላቶች በእኛ ጋር መስራት አለባቸው የሚል እምነት አለ። ምክንያቱም ስራ በጋራ ነው፣ በቅንጅት ነው። ልማት ሲሰራ መንግስት ባወጣው ፕላን ብቻ አይደለም፣ እቅድ ብቻ አይደለም የሚሰራው። ህብረተሰቡ ሲተባበር ነው፣ ፈንድ የሚያደርግ ሰው ሲገኝ ነው። እንደዚህ አይነት ስራዎች ሁልጊዜ በቅንጅት ካልሰራን ውጤት የለንም። ቅንጅት በጣም ነው። በተለይ ሚዲያዎች እዚህ ላይ አረጋውያን ጥቃት እንዳይደርስበት የጊዜ ጉዳይ ነው እንጂ አንተም ሁላችሁም አረጋውያን ትሆናላችሁ ነገር። ስለዚህ ዛሬ የምትሰሩ ስራ ነገ ይጠብቃችኋል። ስለዚህ በጋራ መስራት አለብን ለማለት ያለው። በአረጋውያን ላይ የሚደርሰውን ጥቃትና የሰብአዊ መብት ጥሰት በዘላቂነት ለመፍታት የአሰራር ስርዓት መዘርጋት አስፈላጊ እንደሆነ ተመልክቷል። ከ446 ሚሊዮን ብር በላይ ግምታዊ ዋጋ ያላቸው የኮንትሮባንድ እቃዎች በቁጥጥር ስር መዋላቸው ተገለጸ። የጉምሩክ ኮሚሽን ከሰኔ 4 እስከ ሰኔ 10 ቀን 2018 ዓ.ም ባደረገው ክትትል 417 ሚሊዮን ብር የገቢ የኮንትሮባንድ እቃዎችና 29.5 ሚሊዮን ብር የወጭ በድምሩ 446.5 ሚሊዮን ብር ግምታዊ ዋጋ ያላቸው የኮንትሮባንድ እቃዎች በተለያዩ ቅርንጫፍ ጽሕፈት ቤቶች መያዛቸው አስታውቋል። ኮሚሽኑ በቁጥጥር ስር ካዋላቸው የኮንትሮባንድ እቃዎች መካከል አዳዲስና ልባሽ ጨርቆች፣ ኤሌክትሮኒክስ፣ የግንባታ እቃዎች፣ ቡና፣ ጥራጥሬ፣ የተሽከርካሪ መለዋወጫ፣ የመዋቢያ እቃዎች፣ ጫት፣ አደንዛዥ እጾች፣ መድኃኒት፣ ማዕድናት፣ የቁም እንስሳትና የውጭ ሀገር ገንዘቦች እንደሚገኙበት ገልጿል። የኮንትሮባንድ እቃዎቹ በጉምሩክ ኮሚሽን ሰራተኞች፣ በፌዴራል ፖሊስ፣ በክልል ፖሊስ አባላትና ህብረተሰቡ ባደረጉት የጋራ ጥረት በፍተሻ በጥቆማ የተያዙ ሲሆን የኮንትሮባንድ እቃዎቹን ሲያዘዋውሩ የተገኙ 14 ተጠርጣሪዎችና 7 ተሽከርካሪዎች በቁጥጥር ስር መዋላቸውን አስታውቋል። የኮንትሮባንድና ህገወጥ ንግድ አፈጻጸም ስልቱ ተለዋዋጭ በመሆኑ ድርጊቱን ለመግታትና በሀገር ኢኮኖሚ የሚያሳድረውን ተጽዕኖ ለመከላከል ጉምሩክ ኮሚሽን ብቻ የሚያደርገው እንቅስቃሴ በቂ ባለመሆኑ ሁሉም ባለድርሻ አካላትና ህብረተሰቡ የበኩሉን ድርሻ እንዲወጣ ኮሚሽኑ ጠይቋል። የማሸጊያ ፕላስቲኮችን በፌስታልነት መጠቀም በህግ ያስቀጣል ሲል የኢፌዴሪ የአካባቢ ጥበቃ ባለስልጣን አስጠነቀቀ። ባለስልጣኑ በደረቅ ቆሻሻ አያያዝና አወጋገድ አዋጅ ቁጥር 1388/2017 መሰረት የማሸጊያ ፕላስቲኮችን ያለአግባብ ለንግድ ዓላማ የሚያውሉ ተቋማትና ግለሰቦች ላይ ህጋዊ እርምጃ መውሰድ መጀመሩን አስታውቋል። ባለስልጣኑ በአሁኑ ወቅት በእያንዳንዱ የችርቻሮ ሱቆች፣ ሱፐርማርኬቶች፣ ዳቦ ቤቶችና ሌሎች ንግድ ተቋማት ይህንን የፕላስቲክ አይነት እንደ ፌስታል ወይም የፕላስቲክ ከረጢት ምትክ እየተጠቀሙ እንደሚገኙ በመስክ ምልከታ ማረጋገጡን ጠቁመዋል። ይህ ተግባር በህግ ከተደነገገው ዓላማ ውጪ በመሆኑ ማንኛውም ተቋም ወይም ግለሰብ ከዚህ ድርጊት እንዲቆጠብ ባለስልጣኑ በጥብቅ አሳስቧል። መመሪያውን በመተላለፍ የማሸጊያ ፕላስቲኮችን በህገወጥ መንገድ የፌስታል ተኪ አድርጎ የሚጠቀም አካል ላይ በአዋጁ መሰረት አስተዳደራዊና ህጋዊ እርምጃዎች እየተወሰደ እንደሚገኝ ከተቋሙ ያገኘነው መረጃ ያመለክታል።
በአረንጓዴ አሻራ የተከናወኑ ተግባራት የአዲስ አበባን የአረንጓዴ ሽፋን ወደ 24 በመቶ አድጓል ተባለ። የአዲስ አበባ ከተማ አስተዳደር ተስፋን እንትከል በሚል መሪ ቃል የዘንድሮውን የአረንጓዴ አሻራ መርሃ ግብር በይፋ አስጀምሯል። ባለፉት ዓመታት በመዲናዋ በአረንጓዴ አሻራ መርሃ ግብር የተከናወኑ ተግባራት የአዲስ አበባን የአረንጓዴ ሽፋን ወደ 24 በመቶ ማድረሱን የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ተናግረዋል። ከንቲባዋ እንደገለጹት የከተማ አስተዳደሩ ባከናወናቸው ተከታታይ የልማት ስራዎች የከተማዋን የአረንጓዴ ሽፋን ማሳደግ መቻሉን ገልጸዋል። በዚህም በአሁኑ ወቅት የአዲስ አበባ የአረንጓዴ ሽፋን 24 በመቶ ማድረስ መቻሉን ተናግረዋል። በዘንድሮው የአረንጓዴ አሻራ መርሃ ግብር በአዲስ አበባ ከተማ ውስጥ 6 ሚሊዮን ችግኞች ይተከላሉ ብለዋል። በቀጣይ ዓመታት የከተማዋን የአረንጓዴ ሽፋን 30 በመቶ ለማድረስ ግብ ተቀምጦ እየተሰራ ይገኛል ሲሉ አመልክተዋል። ጽዱ ውብና አረንጓዴ ከተማን ለመገንባት ከመትከል ባሻገር የተተከሉ ችግኞችን በየጊዜው መንከባከብና መጠበቅ ይገባል ሲሉ አስገንዝበዋል። ዘገባው የኢትዮጵያ ዜና አገልግሎት ነው። ማዳበሪያ በህገ ወጥ ነጋዴዎች እጅ በመግባቱ ምክንያት ከፍተኛ የዋጋ ጭማሪ እያጋጠማቸው መሆኑን አርሶ አደሮች ገለጹ። የአማራ ክልል ግብርና ቢሮም የማዳበሪያ አቅርቦት በወቅቱና በፍትሃዊነት ለማሰራጨት ጥረት ሲያደርግ መቆየቱን አስታውቋል። በተለያዩ አካባቢዎች የሚገኙ አርሶ አደሮች እንደሚናገሩት ማዳበሪያ በህገ ወጥ ነጋዴዎች እጅ በመግባቱ ምክንያት ከፍተኛ የዋጋ ጭማሪ እያጋጠማቸው መሆኑና ይህ ችግር በቀጣይ ለሚዘሩ ሰብሎች መስተካከል እንዳለበትም ጠቁመዋል። የአማራ ክልል ግብርና ቢሮ የግብርና ግብዓትና ሜካናይዜሽን ዳይሬክተር ሙሽራ ሲሳይ የዘንድሮው የ2018-19 የክረምት ወቅት የማዳበሪያ አቅርቦት ካለፈው ዓመት አንጻር የተሻለ መሆኑን ገልጸዋል። እንደ ዳይሬክተሯ ገለጻ በዘንድሮው የክረምት ወቅት ከ8.6 ሚሊዮን ኩንታል በላይ ማዳበሪያ ለማቅረብ ታቅዶ እስካሁን 4.5 ሚሊዮን ኩንታል የሚሆነው ወደ ክልሉ መግባቱን ተናግረዋል። በሁሉም አካባቢዎች ፍትሃዊና ወቅታዊ ስርጭት እንዲኖር አስቀድሞ ዝግጅት መደረጉን የተናገሩት ዳይሬክተሯ የማዳበሪያ አቅርቦት ክፍተት ችግር የነበረባቸውን የሰሜንና ደቡብ ጎንደር ዞኖች ተደራሽ ለማድረግ እየተሰራ መሆኑን ገልጸዋል። በህገወጥ መንገድ የሚፈጸም የግብዓት ዝውውርን ለመቆጣጠር ክትትል የሚያደርግ ግብረ ኃይል ተቋቁሞ እየሰራ ይገኛልን ብለዋል። በህገወጥ መንገድ የተያዘ ማዳበሪያ በህግ አግባብ ተይዞ በመደበኛ ዋጋ ለአርሶ አደሮች እንዲቀርብ ይደረጋል ማለታቸውን አማራ ሚዲያ ኮርፖሬሽን ዘግቧል። ከሚሰራበት ድርጅት ከ1 ሚሊዮን ብር በላይ ግምት ያለውን የማሽን መለዋወጫ የሰረቀ ግለሰብ ከነ አባሪዎቹ በቁጥጥር ስር መዋሉ ተገለጸ። የወንጀል ድርጊቱ የተፈጸመው በአቃቂ ክፍለ ከተማ ወረዳ 5 ልዩ ቦታው በርታ ተብሎ በሚጠራው አካባቢ መሆኑን የአዲስ አበባ ፖሊስ አስታውቋል። የተፈቀደለትን ሁኔታ እንደ ምቹ አጋጣሚ የተጠቀመው ተከሳሽ በተለያዩ ጊዜያት ሰዎች ያለመኖራቸውን እንደ መልካም አጋጣሚ በመጠቀም ድርጅቱ ለሽያጭ ከውጭ ያስመጣውን ብዛት 172 የሆነና ከ1 ሚሊዮን ብር በላይ ግምት ያለውን የኤክስካቫተር መለዋወጫ መቆፈሪያ ማሽን ጥርስ እያወጣ እዛው አካባቢ በሚገኝ ዲዛ ቤት ሲሸጥ መቆየቱ ተገልጿል። የጉዳዩን መረጃ መነሻ በማድረግ ፖሊስ በዚህ ህገወጥ ሽያጭ ውስጥ ተሳታፊ የነበረውን ደላላ በቁጥጥር ስር በማዋል ባደረገው ምርመራ ተጠርጣሪውንና ሌሎች 11 አባሪዎችን ከነ ኤግዚቢቱ በቁጥጥር ስር በማዋል ከሰረቀው 172 የማሽን ጥርስ ውስጥ 153ቱን ማስመለሱን ገልጸዋል። ተቋማት ሰራተኞቻቸውን በሚቀጥሩበት ወቅት ተገቢውን ክትትልና ቁጥጥር ማድረግ የሚገባቸው መሆኑን የገለጸው የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ ነው። ውድ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ወደ እናንተ የሚተላለፈው የሰዓቱ ዜና አሁንም እንደቀጠለ ነው። አሁን ደግሞ ወደ ውጭ ዜናዎች ተሻገርን።
ኢራን የሆርሙዝ ሰርጥን በድጋሚ መዝጋቷን አረጋገጠች። የኢራን አብዮታዊ ዘብ ኃይል ማንኛውም መርከብ ወደ ሰርጡ እንዳይቀርብ አሊያም እንዳይጠጋ አስጠንቅቋል። እስራኤል በደቡባዊ ሊባኖስ ጥቃቷን አጠናክራ በመቀጠሏ ነው ሆርሙዝ ኢራን ዳግም የዘጋቸው። በስምምነቱ መሰረት ዋሽንግተን መንቀሳቀስ አልቻለችም በሚል ቴህራን ወቅሳለች። የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ ኢራን ሰርጡን ለመዝጋቷ ማረጋገጫ የለም ቢሉም አብዮታዊ ዘብ ከማዕከላዊ ወታደራዊ እዝ መግለጫ በኋላ ዘግታዋለች ብሏል። ዘገባው የዋሽንግተን ፖስት እና የአልጀዚራ ነው። ይህ በእንዲህ እንዳለ የ60 ቀናት የተኩስ አቁም ስምምነት ላይ የደረሱት አሜሪካና ኢራን የመጀመሪያ ዙር ድርድር ዛሬ በስዊዘርላንድ እንደሚያደርጉ ተገለጸ። ሁለቱ ወገኖች ቀደም ሲል በፓኪስታን አደራዳሪነት ጊዜያዊ ስምምነት ላይ የደረሱ ሲሆን ስምምነቱን የአሜሪካ ፕሬዝዳንት ዶናልድ ትራምፕ እና የኢራን ፕሬዝዳንት መፈረማቸው ይታወሳል። ዛሬ በስዊዘርላንድ የሚጀምረው የሁለቱ ሀገራት ድርድር ጊዜያዊ ስምምነቱን መነሻ በማድረግ ጦርነቱን በዘላቂነት ለማስቆም የሚያስችል መሆኑ ተገልጿል። የአሜሪካ ምክትል ፕሬዝዳንት ጄዲ ቫንስ እና የኢራን ምክር ቤት አፈ ጉባኤ መሐመድ ቃሊባፍ እንዲሁም ተደራዳሪ ልኡካኖቻቸው በሰላም ውይይቱ ላይ ለመሳተፍ ስዊዘርላንድ መግባታቸው ተዘግቧል። ከሰላም ውይይቱ አስቀድሞ ኢራን የእስራኤል ጦር በሊባኖስ ላይ እየፈጸመ ያለው ጥቃት ከዋሽንግተን ጋር የተደረሰውን የተኩስ አቁም ስምምነት የሚጥስ ነው በማለት በትናንትናው ዕለት የሆርሙዝ ሰርጥ መዝጋቷ ተገልጿል። ይህም አሜሪካና ኢራን ዘላቂ ስምምነት ላይ ለመድረስ በሚያደርጉት የሰላም ውይይት ላይ ተጽዕኖ እንደሚኖረው የተገለጸ ሲሆን የአሜሪካ ጦር በበኩሉ በሰርጡ የንግድ መርከቦች እንቅስቃሴ መቀጠሉን አስታውቋል። የአሜሪካ ፕሬዝዳንት ጄዲ ቫንስ ከሰላም ውይይቱ አስቀድሞ በሰጡት አስተያየት በተለይም በኒውክሌር በሊባኖስ የተኩስ አቁም ጉዳይ ውጤት የሚገኝበት ድርድር እንደሚሆን እምነታቸውን ገልጸዋል። የኢራን ጠቅላይ መሪ ሞጅታባ ኻሜኒ ከፍተኛ አማካሪ በበኩላቸው አሜሪካ በሁሉም ግንባሮች የተኩስ አቁም እንዲደረግ የሚጠይቀውን ባለ 14 ነጥብ የሰላም ስምምነት ተግባራዊ አላደረገችም ሲሉ ወንጅለዋል። ስምምነቱ ከወረቀት ባለፈ መሬት ላይ የማይወርድ ከሆነ በቀጣይ የነዳጅ እንቅስቃሴ ተቋርጦ ይቆያል በማለት ማስጠንቀቃቸውን ሮይተርስ ዘግቧል። ውድ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ወደ እናንተ ሲተላለፍ የነበረው የሰዓቱ ዜና ተጠናቋል። ከዜናዎቹ ጋር ሰላማዊት ሙሉጌታ አብራችሁ ቆይታ አድርጌያለሁ። መልካም ጊዜ።